ኧረ እባካችሁ አገር ጉድ እንዳይለኝ አደባባይ ወጣችሁ ምንድን ነው እሰሩ ማላደርገውን ነገር አትጠይቁኝ ባሻ ኧረ እባክዎ ተረባክቱ እኔ ዞር በሉልኝ አሁን ጥሩ ዞር በሉ ሰው የለምን አይደል እሺ ምትል ምን አለብሽ አንተ ብቻ ነህ እንዴ እዚህ ሰፈር ተቆርቋሪ አዎ እኔ ብቻ ነኝ ደግሞ ማንንም ስላልተቆረቆረ አይደለም እኔ ስለቆረቆረ እቆረቆራለሁ ይሄው ነው ታውራለች እቺ በቃ እሺ መሄዱን ትሄዳለህ ግን መጀመሪያ እንደ ቤተሰብ ቁጭ ብለን ስብሰባ አገር የጠፋው እኮ ይኸው ተግባር ጠል የሆነ ስብሰባ የሚባል የሆነ እኔ ዞር በሉልኝ እሺ አሁን ዞር ተረባክቱ ትንሽ በሉኝ አንተም ልትቋንጭም አዎ እሺ በሉና ሃይ ባሻ ደግሞ ኧረ ዞር በሉልኝ እባካችሁ እንዴ አሁንስ አበሱት ሰው የሚሉትን ለምን አይሰሙም አንተ ነህ እኔን አበሱታ እንዴ እኔ ወዳደረገው ነው አብዝተውታል አዎ በጣም አብዝተዋል አባዬ እንዴ አበዙታውስ እንደዚህ የሚሉትን አይሰሙም እንደሱ አንተም አንቺም እኔን አበዛች በእውነት እንገራችሁ አይደለም ሁላችሁም አበዛ ቃላችሁን እውነትን እኔ አብዝቼዋለሁ እንዲያው በቃ ጭራሽ አትናገር ሐሳብ አታውጣ እንዲያው ታፍነው ሞት ነው የምትሉኝ ማንም አላለም ሁሉም ነገር በአግባቡ ይሁን ነው እያልን ያለነው እና እንደ ምርጫ ተወዳዳሪ በየመንደሩ እየዞርኩ ልናገር ነው ፈቃድ ወለይ ብዬ ልጠይቅ እንደሱ አላለም እኛ ቁጭ ብለን እንነጋገር ነው ያልነው ምንድናችሁ እናንተ በእኔ ሐሳብና በእኔ ንግግር ላይ ቁጭ ብላችሁ ሐሳብ የምትዘነዝሩት ወገኞች እኔ በበኩሌ አይናገሩ አላልኩ ግን አደብ ይግዙ ደርሰው ግን ፈል አይበሉ ወይኔ ባሻ ይሁን እንደሰት እንደው የማንም መጫወቻው ያለቀረኒ ባሻ ከማን ጋር ነው የተጣሉት ባሻዬ እኔ እያለሁ ተው አባዬ ተው አንተ እንደሆነ ሲፈጥር ግንፍልተኛ ነህ ደሞ እንዲሆንኩ ብዬ ብለህ በረ ሂደህ አንዱ መንጋጭልህን ያወልቅልኛል ጦሰለኔ ይተርፋል እኔ መንጋጭልህ አሳዩኛ ማን ነው ተው እጅ መጥፎ ነው ትማታለህ አንተ እኔም ልጆቹ ሲሆኑ ተላጡት ነገር እናንተዬ ይሄን ስራ ብለው ጀምረው ሰላማችንን የሚነሱን አንቱዬ ቆይና ማናቸው ምንድነው ነገሩ እንጂ ምንም ሳይገባሽ ነው እንዴ ጧት ተነስተሽ ከኛ ጋር ስለምኛቸው የነበረው አንተ ደግሞ መጀመሪያ ችግሩን ከማጣራት ጉዳዩ ላይ ማተኮር ይሻላል ብዬ ነው ሃይ እውነት ግን ምንድነው እንዴ አንተ ምን እንደሆነ አታውቅም ልሞትልሽ ድብን ድበል አሁን መቆምህ ነው ወሬኛ ለርሶ ብዬ ነው የተንበረከኩት ይተውታ እሱማ የሚለው ሰላማዊ ሰልፍ አደርጋለሁ ሄጄ ማዘጋጃ ቤት ፍቃድ ጠይቃለሁ ነው ይሄዷ ምን አለኛንም ወግ ቢደርሰን የርጎስም ሲዝም በል አይ እኛንም እኮ ይመለከተናል ምኑ ሰላማዊ ሰልፉ ነው ወይ ግን እንደው የሰላማዊ ሰልፉ ዓላማ ገብቷል ይሄ አሜሪካን ሀገር የሞተው ጥቁር ወንድማችን ለሱ ድጋፍ ለመስጠት አይደለም እንዴ ስቋሉ እናንተ እንደው የሚገርም እኮ ነው እናንተ እንደው ባንዱ ፈጣሪ እንደው በመድኃኔዓለም ይዣለሁ ዘም ነለኝ እስቲ እንደው ለራስዎት ብዬ ነው እኔ የምታወራው አዎ ለኔ ከሆነ ልሞትልህ ዝም በል አቦንቶ ፈንቶን ተውትና ምንድነው ሰልፉ አሃ ገባ ምኑ ሰላማዊ ሰልፉ ነው እኛ መቻጣናት እንዴ ምንድነው ምኑ መልሰን ራሱ ታይቀኛለህ እንዴ አሁን የሰላማዊ ሰልፉ ዓላማ ገባኝ አላልከም እንዴ ሱማ ብያለሁ ምንድነው ቆይ እስቲ ልገምት የእናት ያባቴ አምላክ በሞት ይገምት ይተው ካሁን በኋላ አንድ ነገር እናገራለሁ ብትል ይሄን ጀበና አናት ላይ አጥየው እህል ውሃን ነው የምጨርሰው ስማ ካሁን በኋላ አንድ ነገር እናገራለሁ ብትል ጸብከኝ ጋር ምን ልትሆን ቱሪስት ነቁጨልጂ ምን ልትሆን ለጉፋያ ቱሪስት ይዘቁጨል ምን ያወራል እናንተ አንተ ሰውዬ እንደምንድነው የሚሻልህ ጭራሽ እኮ ቁም ነገር ያዝን አልመሰለህም እኮ እንዴ እኔ ተናግሬያለሁ ካሁን በኋላ ጣልቃ የገባችሁ ይሄን ቁም ነገር ጨዋታ የምትረብሹ ከሆነ ውርድ ከራሴ እኛ እኮ ያለው ለምንድን ነው በቀጥታ እንዴ አንቺ ዝም በይ ተባልሽ አይደል እንዴ ነችና ሮዛ እንዴ አንቺ ማን ተናገረሽ ልትመጪ ነው እንዴ
አንቺ ነሽ ለኔ መልስ የምትሰጪኝ? ውይ እሜቴ ቢቲ እኮ ከፍ ብዬ ደፈርኩት አይደል? እንዴ ነችና ካሁን በኋላ ፌን ከፍታለሁ ብትይ በዚህ ናትሽን ተርከከ። ኧረ ተይ እጨርሰዋለሁ። እሺ አመሰግናለሁ አዝማሪ። ኧረ እንዳያ ጨረሽው እኮ በቃ ጨረሽው። ወይ ጉድ! የብድ ቀን አይመሽም ማለች ንብረቴ። ባሻ 4:30 እኮ ሆኗል ባሻ። ከዚህ በላይ እንዴት ይልሽ? በሉ እናቴ ከዚህ በላይ ሌላ ጉዳይ ነው። ደህና ደሩ። እንዴ ምንድነው እንዴ ማለት? ይሄ ጀበና አቦል ሳንጠጣበት ስንት የተነሳ። እንግዲህ በሚቀጥለው አንዳችሁ አናት ላይ ጥየው እጄን በእጄ ከምበላ ልግባ ብዬ ነው። እውነት ነው ባሻ። ግቡ ደህና ደሩ። ተው እንጂ ግባ። ኧረ እባክህ በቃ ግቡ። ለነገሩ አንተ ምን ጨነቀህ? ሄዶ የሆነ ነገር ቢፈጥር የሮዛ አባት ተብሎ የኔ ስም ነው እንጂ የሚጠራው ያንተ ስም አይደለም። ዝም አትይም ሮዝዬ? ቁጭ በሉ ልጄ። ባሻ ልጄ ባሻዬ ናችሁ ያንቺ ልጅ? ምን ነው ቀደም አልሰማው? ምን ነው ሜቴፋኖስ ከላይ ላይ ወረድ በይልኝ። እሜቴነቱ ላንቺ አይቀርብም። ሄይ በኋላ መስመርሽን ጠብቂ። እንግዲህ ባልጠብቅሳ ልትገኝ ነው። ባሻ ባልሽ ናቸው እንዴ? ምን ሆነሃል አንተ? አሁን እሷ ምን አለች? የተረት እኮ ምሳሌ እኮ እንዴ! አይ አዝማሪ ይዋው እኮ ነው እንዴ! አንተ ትልቅ ሰው አይደለህ እንዴ? ጉድ እንትን የኪነት ሰው አይደለህ እንዴ? አንተ ምን ሆነሃል? ቡናውን ቀጭ ወይ ጉድ! እንደሱ ነው እንዴ? ምኑ ባልና ሚስቱ እንተው እኮ ምንትን እኮ ነው የብርዱ ካናቢስ ሆነ። በሄጥ አጤ ፋሪስ ብንገባ ይሻላል እንዴ? ሳንነጋገርማ ፍንክች የለም። ያዝልኛ ቱሪና ፋሽን ይሄ ምን ነው? ይኸውልህ አንድ ጊዜ ስሞትን ለአዝማሪ ይኸውልህ፣ አሁን በጣም ቁም ነገር ልናወራ ስለሆነ ዝም በል። እሺ በል። ኧረ ይሄ ምን? እሺ ባሻ አለን ጀበና ታቀፈን ቡናውን አላየን እንዴ? አንቺ ሴትዮ አታይኝም? እሳ ውይ ፋንዬ እሳቸው ናቸው እኮ የተናገሩት። እሷ ምን አደረገች? ማትላቱ አረ ጠበቃ ሆነህልኛል። ሄይ በኋላ መቀነት የሚፈታለን ታገኛለህ። እንግዲህ ታገኛለህ። አንዴ መቀነት የምን መቀነት ነው? እዚህ ቤት ይሄ ልጅ የሚፈታ ነው። እንትን ነው ባሻ እንትን ብድር ስጠይቃት ያው ብር አበድሪኝ ስላት ከመቀነቷ ፈታ ነው የምታበድረኝ። ቆይ ጨዋታውን መስመር እናስይዘው። ከመቼ ወዲህ ነው ፋናዬ መቀነት መታጠቅ የጀመረችው? ያው እንትን ለሴት ቦርሳ መቀነት ይባላል። ይኸው ከሰሜን እስከ ደቡብ ተመስራቅ እስከ ምዕራብ በስራ ዞርኩ። ተሁሉ ሰው ተገናኘው። ይኸው እድሜ 70 ሊሞላ ለሴት ልጅ እንዲህ ሲባል መቀነትና ቦርሳ ሰምቼም አይቼም አላውቅም። እኔም ዛሬ ገና ነው የሰማሁት። እኔም ዛሬ ሰማሁ። ጉድ ሳይሰማ መስከረም አይጠባም ይላል የአገሬ ሰው አይደለ? አዎ እንደው ይሄን ሰዓት ምን አለፈው ሞን ላይ በለቀው። ምን ጉድ ነህ! የራስህ ሐሳብ የሌለ የሰው ሐሳብ ላይ ግን ተቀጥላ በማድረግ እንደ ራስህ ሐሳብ የምታወራ ጉድ! ወይ ይኸው ካሁን በኋላ ሮዛ ተሙት ጣልቃ ገብቼ ረብሻለሁ ብትል ባሻ ይሁን ይወንደሰብ ላይ እንዳጠራኝ ይሄን ሰዓት ላይ ነው የሚሞጨው። ኧረ ምን ጉድ ነው እናንተ! ኧረ እሺ አልመለስክልኝም እኮ አቶ ዮቤልዩ። አቶ እኔን አቶ እና ማሙሽ ተበለ ቢጥዬ ምን መሰለሽ? ቢጥዬ አቆላመጥካት እኮ። ምን ችግር አለው? እህቱ ነች ቢያቆላመጣት። አይ ምንም ምን ያው ያኮራ የደራ ስም አላት። ለምንድን ነው ቢጥ ቆም አይላት ብዬ ነው። ወደ ቁም ነገሩ እንመለስ። በእንቶ ፈንቶ ወሬ ጊዜያችንን እያባከነ። እውነት ነው በጣም እንቶ ፈንቶ አይደል? እሺ ባሻ ሁነኝ ወንደሰ እና ገፋበታለሁ ነው የምትለው? ያው ወይኔ ሮዛ ወይኔ ተብሎ ሐሳብ አይጀመርም ነው። ኧረ እኔ ባንተ አይደለም አባዬ። እና በማን ነው? ምን አለበት ብትተው? ምኑን ነው መተው?
ወሬውን ማለቴ ሰልፉን ነው። ሮዛ ደህና እናት መስለኝ። ሮዛማ ጤና ሊያዘ ሰላም ነው። መልኳ ሁሉ ተለዋወጠ። የሆነ ችግርማ አለ። እውነቴን ነው። ግድ የላችሁ ይሄ ብርድ ጠቅላላ ሰውን ናላውን እያዘውረው ነው። እንግባ። ወሬውን ሳልሰማ ውይ ታው ነው እኮ ተውታ ለራስዎት የምትሰማኝ ለእኔ ብለህ የምትሰማኝ ምን አለ ብትተው ለእኔ ብለህ የምትሰማኝ ከሆነ አይወረኛው። ለማንኛውም አሁን ሁላችሁም ልብ ብላችሁ ስሙኝ። እሺ እንደው እንዴት ያለህ ወረኛ ነህ? አሁን ወሬ ባታ ይሆን ላታ ይሆን ምን አለ ዝም እብትል። እንደው የራስህ ሐሳብ የለ የሰው ሐሳብ ላይ ግን እንደ ራስህ ሐሳብ ተቀጥላ ጨምረህ የምታወራ ጥገኛ ይለዋል ሳይንስ። ተው ትጣላኛለህ። እኔ ካሁን በኋላ ጣልቃ ገባለሁ ብትሉ ነግሬያለሁ። ሮዛ ትሙት እንጣላለን። ተውኝ። እኔ የምሉት ባሻ ለምን ነበር የሰላማዊ ሰልፍ ፍቃድ ያስፈለጉት? ቅርሳችንን ሊነኩ የመጡ ሰርጎ ገቦች አሉ ማለት አልገባኝም። ትናንትና እነሱ አውሮፓ ደርሰው መጥተው ነፍጣቸውን ጠርገን ያሳደግናቸው ልጆቻችን ዛሬ መጥተው አብሮ ስንት ዘመን ያካረመንን ቅርሳችንን እናንሳ አይሉ? ቆይ እነማን ናቸው አንሺዎቹስ ተነሺዎቹስ? አንዱ እኮ የእቺ ወርቅነሽ ልጅ ጆኒ ነው። አንዲቱ ደግሞ የእሷ ባልንጀራ መቀጤ ነች። ይፋንዬ ቆይ ምን ነው የሚሉት እንዴ? ምን ነው የሚሉት? ስንት ዓመት አብሮ ይኖረን ቆሻሻችንን ትናንት እነሱ መጥተው እናንሳን ንጥረግና ጽዳላሉ። እና አሁን የእርሱ ሐሳብ ቆሻሻው አይነሳ ነው የሚሉት? ያው መንጫጫት አይደለም። አዎ አይነሳ። ኧረ ይደብራል ባሻ። እንዴ በስተርጅና የሰው መሳቂያ እንዳይሆኑ። አይ ባሻ እውነትም ጃጅተዋል። በጣም ነው እንጂ ጃጃው። አይ ንግግራቸው ትክክል ላይሆን ይችላል። ባሻ የመጃጀትም አልጃጁም ማለት አለመጃጀቱን አንቺ በምን አወቅሽ? ሳናስጨርሳቸው አንድምድም ብዬ ነዋ። ምን ነው ባሻ? ለስንት ቁም ነገር የሚጠሩ ታላቅ ሰው እንዴት ቆሻሻ ይነሳ ይላሉ? በጣም ይደብራል። ባሻ አቤት። ምን ነው ምን ነው? ዝም አሉ። ዝም ምን ይሁላችሁንም ስመለከታችሁ ከልቤ አይደለም። አገሬ አሳዘነችኝ። በጣም አሳዘነች። ለሀገሩ ያዘነማ እንደዚህ የቆሻሻ ጣንቆ ነው ስሙ አይጠራም ነበር። እናንተ ሰዎች ግን እንደው አፋለይ ብላችሁ ስትናገሩ ትንሽ አታፍሩም? ምድረ ወመቴ። ስለዚህ ሰፈር ቆሻሻ እንደው እችታ ለመናገር ሞራል አላችሁ? አዎ ቆሻሻ ማን ይወድለታል? እኔ አንቺ ሁላችን ይወድልናል። ምን ነው እናንተ የዚህ ሰፈርን ቆሻሻ አቅፈነው ውለን አዝለነው አይደል እንደምናድረው? አይ እኔን በበኩሌ አይመለከተኝም። ምን ነው ባሻ? የዚህን ያህል ነው እንደሚገምቱ? አልገባኝም። የእያንዳንዳችን ቤት ሊታይ ይችላል። እኔ እንደሆነ አይመለከተኝም። ይመለከትሻል። ዝም በይ። ከቤት ጠርጋችሁ አውጥታችሁ ደጅ ከጣላችሁት ያው ማለት አይደል? እሱ ስለቶ ነው። ታዲያስ ማዘጋጃ ቤቱ ምን ሰርቶ እንደሚበላ አላውቅም። አያው በደነጥ ቤት ትክክል አድርገህ መጣልኝ። እንዴ የዚህ ሰፈር ቆሻሻ እንደ ቅርስ ይዘን ታቅፈን አይደል እንደምንኖረው? ሽታው ተስማምቶን ላይናችን ምግብ ሆኖ አይደል እንዴ አብረን ተስማምተን የኖርን? ይሄን ሰፈር በሐዘን በደስታ ሊጠይቁን የመጡ ሁሉ አይተውልን ጎብኝተውልን አይደል እንዴ ሄዱት? ታዲያ ለዘመናት የነበረ አብሮነታችን ዛሬ ከፈረንጅ ሀገር በመጡ ልጆች ይቆራረጥ ነው የምትሉት? አልገባኝም። ጨዋ እንዲህ ይጠይቃል። እሰይ አየሽ፣ ዛሬ እነዚህ ልጆች ገንዘብ ስላላቸው በገንዘባቸው ላይ ያስጠርጉት ይችላሉ። ነገ እነሱ ይሄዳሉ። ከዚያ በኋላ እንዴት እንሆናለን ነው። ለምን ማለት ጥሩ ነው። እኛ አለና ዋና ተዋናዮቹ፣ ዋና ባለቤቶቹ። እንዴ ሰው ሁሉ ለሊት ተኝቶ የሚያድር ይመስላችኋል እንዴ እናንተ? ጠፍታ የከረመች ውሃ ለመቅዳት ጀሪካን ቧንቧ ላይ ይደቅንና ጀሪካኑ እስኪሞላ የሰፈሩን ቆሻሻ ሁሉ ሰብስቦ አውጥቶ መንገድ ላይ ይጥለዋል። ይሄ እኮ ነው ዋሻው። ኧረ አልዋሹም ባሻ፣ አልዋሹ። ትናንትና በስቲያም አይደል እንዴ እቺ ጎረቤታችን ሌሊቱ 6 ሰዓት አንድ ማዳበሪያ ሙሉ ቆሻዋን አውጥታ እኛ ልጅ ላይ ስትጥል በአይኔ በብረቱ አይቻታለሁ። ልሙትሎ አራት ሙጭብኝ። ኧረ ልሙትሎ አምንሻለሁ። ኧረ አምናታለሁ። ሌሊት ስንት አለች? 6 ሰዓት እኮ ለምን ሌሊት? አዎ እኮ
ሌሊት አሁን እኔ ለዚህ ሴት 3 ጥያቄ አለኝ። ይቅርታ አድርጉልኝ። አንደኛ ጥያቄ እንዲያው አክብሬ ልጠይቅሽ፣ ምን አባሽ ስትይ ካልጋ ወረች? ሁለተኛ ጥያቄ በእነዚህ ምስክሮች ፊት ልጠይቅሽ አክብሬ፣ ምን አባሽ ስትይ ይሄን በራለሽ? እንዲያው በዚህ ጨለማ አምላክ ይዤሻለሁ። እንዲያው በአክብሮት ልጠይቅሽ፣ እንዲያው ምን አባሽ ስትይ እዚያ ውጭ ተገኘሽ? 3 ይሄን መልሽልኝ። ሊቆሽ ልጥል ነው። እውነትሽ ነው። ያንቺም ነው። ምን ታቃልጣለች እቺ ደግሞ? እኔ ሰፈሩ ተለይቼ ምንድን ነኝ? እና እኛ ሰፈር ሰው ካበደ አብረሽ ታብጃለሽ ማለት ነው? እና አሁን ምን ይሁን ነው የሚሉት እርሶ? እኔ የምለውማ ቆሻሻችንን አይንኩብን፣ ወረት ያልተቀላቀለበት ስራ ይሁን፣ ተከታታይነት ያለው ካልሆነ ግን አይነካብን ነው የምለው። አለቀ። ይሄ ነው። ታዲያ ይሄ እኮ ጥሩ ነው። ይጀመር፣ ተነጋግሮ ማስቀጠል። ከማን ጋራ? ከዚህ ከኛ ሰፈር ሰው ጋራ። ወረተኛ እኮ ነው። ወረት ዛሬ ለታይታ ይወጣል፣ ነገ ግን በወረት እልም ብሎ ይጠፋል። አሁን ይገርማችኋል፣ በቀደም ለታ እንደው ልብ ብላችሁ ስሙ ልጆች፣ ልሞትላችሁ። በገዛ ገንዘቤ 5 አካፋ ገዛው። ይሄ ጠጅ ቤቱ ማነው አዝማሪው? ስለሺ ማነው ጋሬ 2 ገዛ። እሱን አመጣንና እናጽዳ ብንል ሰፈርተኛው ሁሉ ሆ አብሎ ጨበጨበ። መቼም ሰው እኮ የሚያስተባብረው ካገኘ ይተባበራል። ባል በጣም አየን እኮ በጣም። ኋላ እሁድ እንገናኝ ተባብለን ተቀጣጠረን። እሁድ በጠዋቱን የና ስለሺ ጋሪ እየገፋን አካፋ ተሸክመን ብናይ ወፍ የለም በሰፈሩ አንድ ሰው። ለምን ማለት ጥሩ ነው ብዬ የወሬ አምሮትህን አላስጨርስም። ወረኛ ዝም በል። አመት አላወራ ወተን ሄደን እየቆረቆረን በር ሰፈርተኛው ናውጣ እንላለን። ጠቅላላ ታመን ተኝተናል ብለው ልሙትላችሁ። እንደዚህ ሁሉም ልሙትልሽ። ታዲያ ከዚህ ሰፈር ሰው ጋር ነው ጽዳት የሚጸዳው። አልፈልግም፣ ይቅርብኝ፣ በቃ ይቅርብኝ። እንዴ ይቅርብኝ። ቆሻሻው ከተነሳ የኛ ሰፈር ሰው ያመዋል። እንግዲህ ቆሻሻ ከጤና አይበልጥም። ይቀርስ እንዴ ባሻ፣ ቆሻሻ እኮ ነው ለጤና ጠንቅ። አይብጥቁ እኛ ሰፈር በግልባጭ ነው ባክሽ። ቆሻሻው ከተነሳ ነው የሚያምን። ስናየው ላይናችን ምግብ ስናሸተው ቫይታሚናችን ነው። እናት አሃ ሰላማዊ ሰልፍ ባሻ ልሙትልህ ሰለፋለሁ። መዘጋጃ ቤት ሂጄ ራሴ አስመዝግቤ ማመልከቻ ያስገባሁት ለመሰለፍ ነው። ምን ብለው? እንዴ ቅርሳችን እንዳይነካብን ብዬ ነው። ታዲያ እነሱ ምን አሉት? ምን ይሉኛል? ዛሬ ነበር እናና መልስ ስማ ያሉኝ። ጠዋት ተደፍታችሁ አላስወጣላችሁኝ። እድሜ ለእናንተ። ውይ ባሻ ደግሞ በቃ እርሶ ይተውት። ሰው ከተነገረው ይሰማል፣ ይተባበራል። እምብየው አልተወውም። ለምን? በቃ አላምነውማ ይሄን ወረተኛ ህዝብ። ዛሬ በወረት ቢያጸዳ ነገ ተመልሶ መቆሸሹ አይቀርም። ወይ የቤቴ ጉድ! እና መፍትሄው ምንድነው? መፍትሄው ቆሻሻችንን አይንኮብን። ተግባባን? በጣም መጣባችን ጣባን ወረኛ ግዴለ ያንተን የወሬ አምሮት ማቆርጫ አልጣልኩልህ እንደሆነ ባሻ ይሁን የወንደሰን ብለህ እንዳጠራኝ አንተ ቆይ ግዴለ ያለው ባሻ ተነጋገርን እኮ አበቃ። ከእንግዲህ በኋላ ወደ ኋላ የሚመለስ ነገር የለም። ተነጋገር። በቃ አሁን ተነስና ግቡ። ምን ልትሆን ነው? ልዘፍን እንዴ? በዚህ ሰዓት ታዲያ ለምን አትነግራቸውም ነበር? በቃ ፋንዬ ማንም አልገባውም እኮ። ኧረ ወግድ ደግሞ የዛሬው ወንዶይ አፋችሁን ቢይዟችሁ በምናምናችሁ ታወጉ የለ እንዴ? ወይኔ ሮዛ፣ ይሄን ሁሉ ሰዓት ስልኩ ተይዞ ነው? እቺ ሴትዮማ ከኔ ጋር የሆነ ጸብ ውስጥ መግባት ትፈልጋለች። በቃ ፋንዬ ደህና ደርሽ፣ እወድሻለሁ። ምን ነው ተጣደፍክሳ? አይደለም ለጧት የምዘጋጅበት ጽሑፍ አለኝ፣ ለዛ ነው። ደህና ደሪ። እሺ ጨረሳችሁ? ምኑን? ወሬውና ይሄኔ ከዚህ ከቢንቲቆ ጋር ነው አይደል? ይሄን ሁሉ ሰዓት የምታወራው? ሮዝዬ ማዘር ናት የደወለችው። ሂድና እዛ የምትፎግረውን ፎግር። እሺ
ትላታለህ? ምን መሰለሽ ሮዝዬ፣ ያው አንድ ግቢ ከመኖር እኮ ነው። ደግሞ ሁላችንም በአንድ አይነት ካላየው ፍቅራችንን አደጋ ላይ ጥለዋለሁ ብዬ እኮ ነው። እንደው ሮዝዬ፣ እንደው ብጠረጠር እኔም በቤት ትጠረጥረኛለሽ። ቴስቴም እኮ አይደለች። ኧረ እባክህ ቴስት ብትሆንስ? ይኸውልህ ለነገሩ ቀንቼ ምናምን እንዳይመስልሽ፣ ለራስ ለክብር ብዬ ነው። በቃ ቻው። ወደዛ እሺ ቻው የኔ ፍቅር። ቻው። ምን በጣም ቸኮልክ? ሌላ የምታወራው ስልክ አለ እንዴ? ቻው አልሽኝ እኮ ሮዝዬ። ቻው ስትይኝ ደግሞ ፋዘር የመጡብሽ መስሎኝ እኮ ነው። መጥቶ ነው እዚህ ጡጦ ሊያቀብለኝ ነው። አንተ ትፎክራለህ እንዴ? ስማ በሩ እንዳትዘጋው መጣ። እሺ አንተ ወግድልኝ ወዲያ። እኔ ኋላ ነግሬሃለሁ። እኔ ኋላ ለባሻዬ ነው የምናገር። ኧረ ተይ ፋናዬ ተይ። እኔ እኮ ለትዳር ለቁም ነገር እኮ ነው። ኧረ ወግድልኝ። እኔ ስንት ሀሳብ አለብኝ። እኔ ከትዳር በፊት ስንት አላማ ያለኝ ሰው ነኝ ወንድምዋ። ኧረ ተይ ትዋ፣ ጊዜ ያልፋል እኮ እድሜ ቆሞ አይጠብቅም። ደግ ስለ ምክርህ አመሰግናለሁ። አሁን ወዲያ ደክሞኛል። ልተኛበት ዝጋልኝማ። እሺ አላስጨንቅሽም፣ እጠብቅሻለሁ። ደግሞ ጸልይበት። ደግ ገዶኝ እጸልይልሃለሁ። አሁን ወዲያ ስልክ ዝጋልኝማ። አንድ ጊዜ ሳሚኛ። ምንህ ላይ ልሳብህ? የከንፈር ወዳጅ ምኑ ላይ ነው የሚሳመው? ውስጥ እግሩን። ፋራ ውስጥ እግሩን። ኧረ ቤትዬ ተይ። እንደው ብጠረጠር እኔም በሮዛ ትጠረጥረኛለሽ። ቴስቴም እኮ አይደለች። ኧረ እባክህ ቴስት ብትሆንስ? ማለቴ አሁን እሱም በኋላ እንነጋገራለን። በሩን አልዘጋውም፣ ቶሎ እንድትመጣ። ቤትዬ የሆነ የምጽፈው ነገር ነበረኝ። እና ስትጽፈዋለህ? አይደለማ እንቅልፍ እንዳልነሳሽ ብዬ እኮ ነው። አቡ በእናትህ እኔ ጠዋት ስራ የለኝም፣ እረፍት ነኝ። ጠዋት እተኛለሁኝ። በ20 ደቂቃ ውስጥ እንድትመጣ በሩን አልዘጋውም። እውነቴን ነው። ኧረ እንደው እውነቴን ነው። ኧረ ምን ክብት አድርጎኝ። አይ ጎረምሳ ጋር እንዲህ አይነቱን ነውር ስራ። ኧረ እንደው ምን አድርጌው? ኧረ ምን አድርጌ እሰራለሁ? መቼ ነው ከዚህ ጎረምሳ ጋር መቀነት የፈታሽው? ምስክር ነኝ አልኩልህ እኮ። ዛሬ የእናት የአባትሽ ጸሎት አምላካቸው አተረፈሽ። ሁለተኛ እችን ነገር ብሰማ የውሰተሽ ባገኝሽ ባሻ የወንድ ወሰን ብለሽ እንዳትጠሪ ዘግዝቄ በርበሬ አጥንሻለሁ። እሺ
ወይ ልጄ ይሄ ቤት ተመጣ ጀምሮ ነው። እኔ እኮ እዚህ ቤት ማለት የመጣብኝ እቺ ፈረንጅ ምን አድርጋብኝ እንደሄደች ብቻ እንጃልኝ። አቤት ልጄን የት ብዬ ልፈልጋት? ቤት እኮ ልጄ ሀብት መጣ ሲባል ልጄ የት ብዬ ነው የምፈልጋት? ምን ነው ጌታ ባሻ እንደው ስለፈጠረ ስለ መድኃኒዓለም ይዣለሁ። ዞር በልልኝ ከፊቴ። ስሞት ዝም በለኝ። ዛሬ አንተን ለመታገዝ ቅንጣት ታክል አቅም ስለሌለኝ ገድዬ እስር ቤት ከምገባ ዞር በልልኝ ከፊቴ። ዞር በልልኝ። ለራስዎት ብዬ ነው። ዝም በል እስቲ አንተ። ዝም በል ስትባል አይገባ አሳስማም እንዴ? አናትን እንዳለን ማንን ሆር ለባሰው ማጭድ አታውሰው ነው። ምን ልትሆን አንተ ደግሞ ምን ሆነ ነው ሆዴ ባሰ? ሮዝዬ ሁላችንም የየራሳችን ችግር አለብን እኮ። ሁላ አይሞላም አይደል እንዴ? አቤት መድኃኒዓለም ተመስገን ነው አንተን ያሳሰበህ ጌታ። ባሻ እኔም እኮ ሰው ነኝ፣ ስሜት አለኝ፣ ጥፋተኝነት ይሰማኛል። እንዴት እኔ ነኝ በገዛ እጄ እዚህ ሁሉ ጦስ ውስጥ የገባሁት። ቆይ እንዴ ከቢጢቆ መጥፋት ጋር አንተ ምንም የሚያገናኝ ነገር አለ? አልኩኝ ወጣኝ። አዎ አሁን በገዛ እጄ ጦስ ውስጥ ገባሁ አላልክም? አላልኩም። እኔ ሕያው ምስክር እንዴ። አንተ ከዚህች ልጅ ጋር ግን ምንድን ነው ያለህ ግንኙነት? ማ እሱ አይደረግም እንዴ? ቢደረግስ አንቺ ምን ቤት ነሽ? ማለቴ አይ እኔ እንዴ በእድሜ ስንት ታላቁን ብዬ ነው እኔ። ፍቅር እድሜ ይገድበዋል። እስቲ አንተ ብጥርቅ ዝም በል እባክህ፣ ዝም በል። ዛሬ ነግሬሃለሁ፣ ተወኝ ነግሬሃለሁ። አንተ ሰውዬ ተወኝ ነግሬሃለሁ። አንተ ምናምንቴ ወረኛ ብጥርቅ አንተ እንደው ጉደኛው እየበልዩ እስቲ ልጠይቅህ፣ ምንድን ነው ከዚህች ልጅ ጋር ቢጢቆ ምን ነች?
ማን ከሞት ይቀራል ብለህ ነው? ኧረ ራስህ ድብን በል አንተ። ማን እኔን ምን አይነት ፍርጃ ነው እዚህ የተገባሁት? ፍርጃ ነው የገባሁት። ትሰማኛለህ አይደል? ዛሬ ይሄ ልጅ አንድ ነገር ይሁንና እኔ እናንተ እንተያያለን። አንቺ ምንድን ነሽ? ንግግሩ ከእኔ ጋር አንቺስ ምንድን ነሽ? አንቺስ ምንድን ነሽ? ዝም በሉ እስቲ። ከአንቺም ይሁን ከአንቺ ንግግሩ እኔ አይመለከተኝም። አሁን እባካችሁ ይሄን ሰው ይዛችሁልኝ ሆስፒታል ሂዱ። ኧረ እኔ ደህና ነኝ። ባልኮንና በፋሻ ሲጠልቋል። ምን አባህ ነው በፋሻና ባልኮን የምጠቀልለው? ሰካራም አጠጣላለሁ። ይሄን ካትካላል ስትጠጣ ትውላለህ፣ ትመጣለህ፣ ስትጠጣ ታድራለህ፣ ትመጣለህ። ይሄው ዛሬ አናትህን አለ ደምህ አልቁም ብሎ ፈለል አለልህ። ወይኔ ወንድሜ እጄን በሰበር። እጅ ይሰበር። አሁንም እጅህን የሚሰብር ይስበረው። አሁን ሄደና የሚታከምበት ፍራንክ ይዘልኝናል። ያበደርኩት 105 ብር እሱ ጋር አለኝ እኮ። እና በሱ ይታከም። አዎ መልስ ካለውስ ያገግምበት። ኧረ ምን አይነት ጉድ ነህ? የሚሄደው እኮ ሆስፒታል እኮ ሊታከም ነው። ጥፍሩ ሊቆረጥ አይደለም። መሰፋት ሊኖር ይችላል፣ እራጅ ሊኖር ይችላል፣ ምርመራ አለ። በዛ ላይ ደም ደግሞ ሊቀዱ ይችላሉ። እሱማ ሰገራም ያዛሉ። ኧረ መድኃኒዓለም ያለ እንደው ምን አይነት ረህጥ ነህ አንተ? አሁን የተጠራኸው እንደው እርቃኑን ይጠራል። ምን ጉድ ነህ አንተ? ኧረ በስመ አብ ምን አይነት ክፉ ሰው ነህ አንተ? ኧረ አባዬ ኧረ እባክህ እየደከመ እኮ ነው። ምን እየደከመ ነው ትኛለሽ? ከደከመማ ቆየ እየሞተ ነው። ኧረ ጠላቱ እንዴ! ምን ነው መድኃኒዓለም እንደው ምን ጉድ እነማን ናቸው በር ላይ ቆሙ? ምን ነው ፈራህ እንዴ? ባሻ ሊፈራ አይፈራም። እናንተ ና ወደዚህ እኮ ነው የምለው። ና እኮ ነው የምለው። ደህና ነህ እኮ አንተ። አቤት። ኢንስፔክተር ጋይላ እባላለሁ። የክፍለ ከተማው የወንጀል መርማሪ ነኝ። ባልደረባዬ ሳጅን አካሉ ይባላል። እዚህ ግቢ ጠፋች ለተባለችው ልጅ አንዳንድ መረጃ ለመውሰድ ነበር የመጣ ነው። እንኳን ደህና መጣችሁ። ግቡ ኑ። እሷ ሮዛ ትባላለች። የመጀመሪያም የመጨረሻም ልጄ ነች የኔ። እሷ ፋናዬ ነች። እኛ ቤት ነው የምትኖረው። እሱ ተከራዬ ነው። እንትና ማን ነው? ዮቤሉ ይባላል። በሙያው መምህር ነው። ዛሬ ግን እንደምታየው ታማሚ ነው። ምን ሆኖ ነው? እንትን ይሄ ከቤት ሲወጣ በሩ ፍርግርግ መታው እና ያው እንደምታየው በጣም ደህና ነው። የምን ደህና ነው? ምን ደህና ነው? እናንተ እንዲሁ ነው እያያችሁት። ለምንድን ነው የምታለቅሽው? ለምን ነው የምታለቅሽው? እንዴት ያለው ራሻፍ ያመጣብኝ እናንተ! እንዴት አይው ተቀላው የተጠቀለለው እኮ ተመርቆ እኮ አይደለም ተፈንክቶ ነው እኮ። ማን ነው ፈንካችሁ? በሩ ማለቴ ፍርግርጉ። በምን ምክንያት እንዴ? በሩን ትጠይቀው ማለቴ ፍርግርጉ። ያቺ ሮዝዬ እዮቤል በበሩ ላይ ተፈነከተ ያለው ማን ነው? በሩ ነው ፍርግርጉ ነው አልኩ አይደል እንዴ? በሰላም ነው? አይ እንትን አልፎ እንደዚህ ያደርጋል። ዛሬ ምን ተረት አውራለህ አላልኩሽም? ለማንኛውም ኢንስፔክተር ጋይላ እባላለሁ። ኢንስፔክተር ባልደረባዬ ሳጅን አካሉ ይባላል። ሳጅን? አዎ፣ እዚህ ግቢ ጠፋች ስለተባለችው ልጅ አንዳንድ መረጃ ለመውሰድ ነበር የመጣ ነው። ይሁን አጅ መጣ። በጣም ጥሩ። ይኸውልህ ሂድና አንተ ልብስህን ለብሰህና፣ ምክንያቱም አሁን እየመሸ ነው እንደምታየው፣ አየሩ ጠባዩ እየተለወጠ ነው። ካፖርት ነጠላ ደርበህ እስከርበም አድርገህ ኮፍያም ደርበህ ና። እሺ ቶሎ በል። ለምን ይበርድሃል አልኩህ እኮ። አትሰማም እንዴ ሲያስቡልህ? ቶሎ በል። ያስብልህ። አሜን አሜን ፈጣሪ ከርሶ ጋር ፈጣሪ። እሺ ሂድ በል ልበስና ና። የዚህ ግቢ አስተዳዳሪ ማን ነው? እኔ ነኝ። ስም? ባሻ ይሁን የወንዶሰን። ዜግነት? ኢትዮጵያዊ። የመኖሪያ አድራሻ? የዚሁ ክፍለ ከተማ ፖሊስ መርማሪ ነኝ። አሁን አላልሽኝም? የህግ ስርዓቱ ወይ ደግሞ ደንቡ ስለሆነ። የምን ደንብና ስርዓት ነው እንዴ? አንዳንዴ በማይሆን ነገር ጊዜያችንን ባናቃጥል ጥሩ ነው። ምን ትላለች እጂ? የተጠየቁትን ብቻ መመለስ ይችላሉ? አልችልም። ተደጋጋሚ ጥያቄ እያነሳን ጊዜ እናባክናለን። አየህ፣ ደንብና ስርዓት እያልን ጊዜ አናባክን። ካወቅነው ከቀጥታ ጉዳዩ ላይ መግባት እንችላለን። አይደለም እንዴ? ነው ወይስ ምንድነው? ምንድነው የምታወሩት? እኔው ልንገርህ፣ ካንተና ከባልደረባህ የምፈልገው አሁን ቢጢቆ እንዴት ትገኛለች የሚለውን መፍትሄ ብቻ ነው።
ሁላችንም የቆምነው እኮ ለዚህ ጉዳይ መሰለኝ። እና የኔ ክፍለ ከተማ መታወቁ ቢጥቆን ያስገኛታል? መልሽልኝ፣ ያስገኛታል ወይ? አሁን ወደ ስራችን እንግባ። ወቸው ቆይ፣ የዚህ ክፍለ ከተማ ፖሊስ መርማሪ ነኝ ያልሽኝ አይደለም? የምን ክፍለ ከተማ ፖሊስ መርማሪ ነሽ? የጉለሌ ክፍለ ከተማ። ጉለሌ በእና ጻፊዋ ክፍለ ከተማውን ወረዳ 18 በይው። ቤቱ አዲስ ነው። አዎ አሁን በቅርብ ነው የተፋታቸው። ፈረንጅ ባለቤቴ ነሽ ገዝታልኝ ሄደችው። ይሄ ጦሰኛ ጦሱ እስከተተኝ ጭራሽ ያሳዝናል፣ ያሳዝናል። እውነቴን ነው። ቢጥቆ ምኑት ነች? ዝምድና ወይስ እውቅ ያላችሁ? አለን እንዴ? አለን እንጂ ቢጥቆማ ያደራ ልጅ ተከራዬ ነች። እዚህ ግቢ ስንት ሰው ተከራይቶ ይኖራል? 5 መድኃኒዓለም አንተ ሆቴል የለም? ባሻ ፈሩ እንዴ? ማ ባሻ ሊፈራ አይፈራም። ጠፋች የተባለችው ልጅ እዚህ ግቢ ውስጥ ተጣልታ ወይ ተቀያይማ የነበረው ሰው አለ? ምን ሆነ? ምን ነው? ቁስጥ ተስተዞኝ ነው። እና ለምን ሐኪም ቤት አትሄድም? ቆይ ቢጥቆን ያውቋታል? ከአንገት በላይ ያለ ሰላምታ እንኳን የላቸው፣ ብዙ ውቂያ የላቸው። ይቅርታ፣ እሱ ይመልስ። አሞታል እኮ አይታየም እንዴ? እሺ ወንድሜ። አረ ወንድሙ ማረር ስሙ ኢዮቤልዩ ይባላል። እሺ አቶ ኢዮቤልዩ፣ ያው የሰላምታ ያህል። መልካም። እንደው ትገኝበታለች ብላችሁ የምትጠረጥሩበት ቦታ ይኖራል? ምናልባት ሀረር እናቷ ጋር። አንተ በምን አወቅ? የሀረር ልጅ ናት፣ እናት አላት አላሉም እንዴ ባሻ? እኔ ብያለሁ። ካለ ዝንጉነትህ ግን እችን ንግግር እንዴት ለይተህ ያስቃት ነው ነጥቡ። እናት ጋር ደውላችሁ ነበር? ምን ብዬ ነው የምደውለው? ጠፋች የለችም ብዬ ወይ በትክክል ገነችና ምርመራ የለችም ልጅቱ ጠፋች ብዬ መደውል ሴትዮዋ እንደው ፍግም አትልም። ግድ የለም አዳዋል ዘዴ እንኳን አይጠፋም። የእናትየው ስልክ የሚያውቅ ሰው ይኖራል? ምን ልትሆኚ? ደውለን እናጣራለን። ኧረ እባክሽ አንቺ ሴትዮዋ ረጋ በይ ተይ። እንዴ ኧረ እባካችሁ ንገሩልኝ፣ ምን ጣጣ ውስጥ ነው የገባሁት? ሴትዮዋ እንዴት የደረሰ ደም ብዛት አላት። ሰበብ ያገኝላት የለም ነው የላችሁ። ለእኔ ስጡኝ፣ እኔ እደውላለሁ። ምን አገባህ አንተ? አንተ ምን ቢየለ እንዴ? ልተባበራችሁ፣ የኛ ጉዳይ አይደል እንዴ? እኔ እሰጠዋለሁ። ይኸውልህ እንካ ያዘው። ቅድም 3 ያውጥቼ ነው የመለስኩት። ያዘ ይኸው 0915 0915 ያ 41 አዎ ደውል። እኔ እንደሆነ በስልኬ እንድሽ ብዬ አልደውልም። ለምን ማለት ጥሩ ለደህና ሰላምታ ደውዬ የማላውቀው ሰውዬ ዛሬ ደውዬ ውለዳት ብትለኝ ምን አባቴ ነው? ኧረ እኔ ልክ ይቻላል። ጠራ እስቲ እንግዲህ መድኃኒዓለም ሃሎ፣ ጤና ይስጥልኝ። ቅርታ፣ በዚህ ስልክ ቢጥቆ ማግኘት እችላለሁ? አዲስ አበባ። አይ እኔን እንኳን አያውቁኝም። በፊት አብረን ኮሌጅ የተማርን ጓደኛዋ ነኝ። የት ኮሌጅ? አዎ፣ አይ ኢትዮጵያ ውስጥ አልነበርኩም። ከውጭ ነው ለረፍት መጥቼ ላገኛት ፈልጌ ነበር። አንተ? ኦኬ፣ በዚህ ስልክ ቴክስት ያደርጉልኛል? እሺ፣ አመሰግናለሁ። እሺ። ሀረር አልሄደችም? አንተ? አቤት። እንደው ወትሮ ሳውቅህ ደህና ዱቢያምና የታወቅ ሰካራም ነህ። እንዲህ ትቀደዳለህ እንዴ? እንደ በቁመት ተተረተርከው እኮ። አይገርማችሁ? አንዴ ውጪ፣ አንዴ ሀረር፣ ደግሞ አብራ አደግ፣ ደግሞ አዲስ አበባ፣ ደግሞ ያዛም ኮሌጅ። ኧረ በስመ አብ ውሸታ። ወይዘሮ ፋናዬ ሄይ፣ በፊት እኔ እናንተ እንተዋወቃለን እንዴ? ይቅርታ። እንዴ ደግሞ ይቅርታ ይለኛል እንዴ? ቁመህ ድረኸኛል እንዴ? ይቅርታ እኮ አካላዊ ቁመናትን አይቼ ስላገለጥኩ ነው የተሳሳትኩት። በጣም ይቅርታ። አትገምታ። አንድ ፍሬዋ ልጅ አንቱ ሲል አያፍርም እንዴ? ምን አይነቱ ነው በእናታችሁ? አዎ ይቅርታ፣ በባልደረባዬ ስለተበሳጩ እኔ ይቅርታ ጠይቃለሁ። ዛሬ እነዚህ ሰዎች ጤናም የላቸው እንዴ እናንተዬ?
እሜትቱ አሁንም እኮ አንቺም ደገምሽው። በጣም ይቅርታ። ኧረ ደም ይቅርታ አለኝ። እኔ አሁን ምን ትልቅ ይመስላል እናንተ እንዴ? እኔ ሰጋይቶኝ የዞር ነገር ሆኖብኝ ምን ልትሆኝ? በጣም ይቅርታ። እንዴ ምን ልትሆኝ ነው? ይኸው ሁለቱም ይቅርታ አሉሽ አይደለ? ከዚህ በላይ በቴሌቪዥን አያስነግሩ። እንግዲህ ያስነግሩ በቴሌቪዥን እንዴ? ሰው ደስ ይለኛል። በቴሌቪዥን ይቅርታ ነው። ይኸውልሽ ከብዙ ጉደኞች ጋር ነው የምኖረው። ይቅርታ አድርጉልኝ እኔ መልሳቸው። ወይቸው ጉድ! ኧረ እንዴት ያለ ፍርዳል እናንተ። ወይዘሪት ስም ሮዛ ባሻው ነኝ መለሰ። የኔ ልጅ ነች ሮዛ። ምንም እንደ ታላቅም ታናሽም ነኝ። አንድ ፍጥረታ ወይዘሪት ስም ሮዛ ባሻው ነኝ መለሰ። የኔ ልጅ ነች ሮዛ። ምንም እንደ ታላቅም ታናሽም ነኝ። አንድ ፍጥረታ ልጅቷ ስጠፋ የት ነበራችሁ? እንዴ እኔ የምለው እናንተ የቤጥቆ ዘመዶች ናቸው እንዴ? ወይ አይደሉም። ወዲህ ነው። እነሱ የቤጥቆ ዘመዶች አይደሉም። እሷ ኢንስፔክተር ነች፣ እሱ ሳጅን ነው። የኛ የዚህ የጉለሌ ክፍለ ከተማ ወንጀል ምርመራ ያደገኛ ቦዘኔና የጸረ ሽብር ግብረ ኃይል ኃላፊ ነች። ኢንስፔክተርና ሳጅን የዚህ የኛ ክፍለ ከተማ ፖሊስ ፖሊስ እንዴ ሁኗ። ታዲያ ምን አለ እንኳን ደህና መጣችሁ፣ እንኳን ደህና መጣችሁ፣ ደህና መጣችሁ። ምንድን ነው አንተ እንደዚህ የሚያንቦቀቡቅ? ማን እኔ አስማሪው ምን ብዬ ነው የምፈርቀው? ምን በተለይ ሴት ፖሊስ ነፍሴ ናት። አቤት ነፍሴ ናት። እንዴ ፋንዬ አስቀናሁሽ እንዴ? እኔ ባንተ የምቀናው አራሙቻ። ይቅርታ፣ ስራችን እንድንሰራ ትተባበሩናላችሁ? እሺ እንዴ ምን ችግር አለው? ምንድነው? ማን ነው? አለቃዬ ዳይሬክተሩ ከቢሮ ነው። እና ታዲያ ያንተ አለቃ ከደወለ የኔ ጋቢ አፈር መብላት አለበት። ለነገሩ እኔ ነኝ ጥፋተኛ። ስማ ይሄ ወረኛ ምን ይላል? የኔን ጋቢ አይደለም ልንገራችሁ፣ ጸጋውን የጣለው አፈር አባክ። ሰምተኸኛል? አልሰማሁሽም። ሮዛ ታዋጣሽ እመጣለሁ ብለህ አንተ እኔን ታስደግፈኛለህ? ልመጣ ስል ባሻ በረንዳ ላይ ቆመዋል። እንዴት አድርጌ አልፌያቸው ልምጣ? እስኪ ገቡ ብዬ ጋደም አልኩኝ። በዛው እንቅልፍ ይዞ ሄደ። ይኸው ከትናንት ጀምሮ አንድ ምግብ አልበላሁም። ውሃ ብቻ ነው የምጠጣው። አቃጠልከኝ። እኔ ልቃጠልልሽ ቤትዬ አትበለኝ። ቤትዬ ይለኛል እንዴ ደግሞ? ስሚ ገና የት እንዳደርሽ ደግሞ እንነጋገራለን። እሺ ምን ደግሞ ልትቆጣኝ ነው? ስማሽ 19ኛ ፎቅ ላይ ነኝ። ከዛ ሊወረወርልሃል እንዴ? 19 ፎቅ ያለው አዲስ አበባ ውስጥ አለ እንዴ? ታሾፋለህ አይደለ? መኪና ውስጥ ገብቼ ወይም ደግሞ እኔ ነኝ የማውቀው። እሺ ቤትዬ፣ ሁለተኛ የለመደኝም። አሁን ወደ ቤትሽ ተመለሽ። መረረኝ። ያንተ ውሸት፣ ማስመሰል፣ ማወናበድ መረረኝ። በጣም ነው የመረረኝ። እሱን ስትመጪ እንነጋገራለን እኮ። መጀመሪያ አንተን ውጭ ላገኘህና። እሺ የት ልምጣ? በቃሽ። ከቢሮ ስወጣ ደውልልህና እንገናኛለን። የት እንዳደርሽው ትነግሪኛለሽ። አሃ ለጭቅጭቅ ነው የምትመጣው? በቃ ስትመጪ ሁሉንም ነገር እንነጋገራለን። ስልክሽ እጠብቃለሁ። ምንድን ነው? ይኸው የኔ ጋቢ ሲገርመኝ ይኸው ነጠላውን ጥሎ ከላዩ ላይ መጣልሽ። እንዴት አይነት ፈተና ነው የገባ ነው ዘንድሮ። ስልክ ተደውሎልህ እንደሄድክማ ሰማን እኮ። የሚያስጮህ ምንድን ነው ማለት የምጠብቀው ስልክ ስለነበረ ነው። ተመስገን። ምን የት ምን የሆነች የደወለች? ኧረ አይደለችም። እና ማን ነው? ከትምህርት ቤት ዳይሬክተሯ ነች። ዳይሬክተሯ ከእናንተ ተማሪ ቤት? አዎ። ኢትዮጵያ እንደው ደህና ሰው በአንድ ቦታ ረግጦ አይክረምልሽ የተባለች ሀገር። ያሳዝናል። ይገርምሻል ኢንስፔክተርዬ፣ የእነሱ ትምህርት ቤት ዳይሬክተር እንዴት ያለ ተወት ሰው መሰለሽ። አሁን በቀደም እቼ ንፋኔ የማታ አስመዘግባለሁ ብዬ ሂጄ ጠብር ግፍ ድግ ቁጭ ብሎ እንዴት እንዳስተናገረኝ እኔ ነው የማውቀው። ለወጡት። አይ ልጅ ቆይ ልደውልለት እባክህ። ማለት ማጋ ዳይሬክተሩ ጋር ተለወጠ አላልክም እንዴ? ምክትሏ እኮ ነች የደወለችው። ምኑ ምክትል ዳይሬክተሯ? የእናንተ ትምህርት ቤት ምክትል ዳይሬክተር? አዎ። ሴቷ? አዎ። የእናንተ? የኛ። አቤት ጉድ!
የእናንተ ትምህርት ቤት ምክትል ዳይሬክተር የወርቅነሽ ልጅ አስታጥቂ አይደለም እንዴ? ወይ ባሻ በቃ ዝም በሉ እንዴ! የወርቅ እንዴት ነው ዝም ብለው? እንዴ በቃ ዝም በሉ። ተቆጣኝ እኮ እኔን። በቃ ዝም በሉ። እንዴ ችግር አለ ሞት ለመከለ አንቺ ደግሞ ምን ሆንኩ ብለሽ ነው የምትነፋረቂብኝ? ለነገሩ የራስሽ ጉዳይ። እውነት ነው። እኔን በዚህ የድፍረት መጠን ተናግሮኝ የማያውቅ እና ምን ሆነሽ ነው ታዲያ? ምን አደረግ ነው? በዚህ ግቢ አንታቆማ ተደፋብን እኮ። እባክሽን አሁን እሱ ተይና ግቢን ያልኩሽን አምጪልኝ እዚህ። ምን ይቺ ደግሞ እንደው ነገሩ ምን አገባኝ? እስኪ ደው ልብስ ይቀኝ። አቶ ኢዮቤልዩ ስማ እውነት ነው እንዴ? እየነገርኩ ባሻ ሊፈራ አይፈራ ሆኖ ግን እንዲህ አይነት አነጥላና ቡዳ የያዘው ሰው በእጅ ያልካም እርም ነው እንካዘ ናቸው ወደዚህ ተለበኝ እንዴ ምን ትላለች? ዝም በይ። የእናት አባቱ ከራማ ተጣልቶት ነው። አየሽ ቀደም ብለን እንደተፈነከተ ወሰራ ዶሮና ጅንጉርጉር በግ ብናርድለት ኖሮ እንዲህ አይሆንም ነበር። ያዘው። ምንድነው ያልገባኝም እኮ ምንድነው ጅንጉርጉር በግ የምን ወሰራ ነው እንዴ? እኮ ግድ ያዘው እንጂ ደህና አድርገህ ሰረው። አይዛ በጣም ጥሩ በቃ እማይዬ። አዎ አዝማሪው ጨርሰሃል? ና እሱን ከጨረስክ አንተ ና በደንብ ነው ያዘው። እዚህ ቆም። በደንብ ነው ያሰረው። ይኸውልሽ እኔ ሴፒያ ከተራ ሌላም እዚህ ግቢ ያላለቀ ጉዳይ አለ። ቅድም ይሄ ወንድሜ ተመታ የተባለው በበርና በምናምን ነው። ውሸት ሐሰት ሁለት ጠጉር አውጥቼ በዚህ እድሜ አልዋሽም። እና ምን ልትል ነው? ቶይታይ ዝም በይ። ከዚህ ወንድሜ ጋር ተጋጩ። ምን ነው ባሻ? ምን ዝም በል። ምን አባክ ተባባሉ። ቀጠለ። ይሄ እንዴት ምን አባክ ያ እንዴት ምን አባክ እናት ከኒ ቢለው አነሳና በመሰንቆ እዚህ ሃይ ቢለው ደሙ ፎልታ ባሻ ለሐቅ ወንድሜ ሰው በመንገድ ሙከራ ተጠርጥረህ በቁጥጥር ስር ውለሃል። ይሄ ነው እውነቱ። በፍጥነት ወደ ሆስፒታል ውሰዱት። ወይዘሪት ሮዛ ሆን ብለሽ መረጃ በመደበቅ ተጠርጥረው በቁጥጥር ስር ወርዋል። እሺ ምን አይነት እድለ ቢስ ነኝ ግን ሮዚንም አሳሰርከኝ አይደል? ኧረ እኔ ምን ብዬ ህግ ነው እንግዲህ ምን ላድርግ? እኔ ምን ላድርግ? ህግ ነው። እሺ አይነ ጥላ አይደለሁም። ቡዳነ አይደለሁም። የቀትር ጋኔል አይደለሁም። ሰይጣን አይደለሁም። አሃ አሁን ገባኝ። ልክፍት ነህ አይደለም? አይደለሁም። ይኸው ብንተማመን እኮ እፈታህ ነበረ። ካመንኩ ይፈቱኛል? አዎ ካመንክ እፈታሃለሁ። ልክፍት ነህ አይደለ? አሁን ጎሽ፣ እንዲህ ስንተማመን ጥሩ ነው። አንተ ማነህ? ኢዮቤልዩ። እየመጣች ተኛለች ንብረቴ። እሷ ሰውዬ እዚች ሴትዮ ስም አይጥሩልኝ ደግሞ ባጋነት ትቀኝ እንዴ? እና ብቻ ምን ላድርገው? የመድኃኒዓለም እንደው ነገር ጋር ብቻዬን ጥራኝ። ምን ሆናለች እቺ? ነውር አይደለም እንዴ? ምን ነው እናንተ? ሃሎ ሰልባቦት